በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የተከበራችሁና የተወደዳችሁ በዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራማችን ላይ በየጊዜው የሚተላለፈውን ትምህርተ ሃይማኖትና ልዩ ልዩ መንፈሳዊ አገልግሎታችንን ያለማቋረጥ በመከታተል ላይ የምትገኙ ውድ ኦርቶዶክሳውያን የተዋሕዶ ልጆች ከሁሉ በማስቀደም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እስከ መስቀል ሞት ድረስ የወደደን ያፈቀረን ያከበረን በደሙ ፈሳሽነት ከኃጢአታችን ሁሉ ያጠበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይመስገን። ታቦር ወአርሞንኤም በስመ ዚአከ ይትፌስሑ። ታቦርና አርሞንኤም በስምህ ደስ ይላቸዋል። በመዝሙር 88 ቁጥር 12 ላይ ያለው ቃል ነው። የተከበራችሁና የተወደዳችሁ የዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራማችን አባላት የሆናችሁ በዚህ ኃይለ ቃል መነሻነት ዛሬ ስለሚከበረው ስለ በዓለ ደብረ ታቦር አጠር ያለ መልእክት እናስተላልፋለን። ደብረ ታቦር ሁላችንም እንደማንዘነጋው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበዓላት አከባበር ስርዓት መሰረት በየዓመቱ ነሐሴ 13 ቀን ያለምንም ማቋረጥ በታላቅ ክብር በታላቅ ድምቀት የምናከብረው በዓል ነው። ደብረ ታቦር ከጌታ 9ኙ አበይት በዓላት ማለትም ተሳቱ በዓላት አበይት በዓላት ከምንላቸው 9ኙ ታላላቅ የጌታ በዓላት ከሚባሉት አንዱ 4ኛውን ደረጃ የያዘ በዓል ነው። ይህንን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምዕመናን በልዩ ልዩ መንፈሳዊ አገልግሎት ከጾመ ፍልሰታዋ ጋር የሚያከብሩት በዓል ነው። ካህናት አባቶቻችን በማሕሌት በሰዓታት በቅዳሴ በውዳሴ ማርያም ትርጉም በቅዳሴ ማርያም ትርጉም በኪዳን ጸሎት በትምህርተ ወንጌል ይህን በሚመስል አባቶቻችን የቤተ ክርስቲያን ሊቃውንትና አጠቃላይ ማኅበረ ካህናት በተሰጣቸው የአገልግሎት ድርሻ ጾመ ፍልሰታዋንና ደብረ ታቦርን በዚህ ሁኔታ ያከብሩታል። ምዕመናንም በተሰጣቸው የጸጋ ድርሻ በጾምና በጸሎት በማስቀደስ በመቁረብ በመስገድ የሚገባውን መባ በማቅረብ በአጠቃላይ ጾመ ፍልሰታዋንና በዓለ ደብረ ታቦርን በልዩ ልዩ ዝግጅት ወገባቸውን ታጥቀው ፍጹም በሆነ መንፈሳዊ ሕይወት የሚያከብሩት በዓል ነው። እግዚአብሔር ወዶና ፈቅዶ በ2013 ዓመተ ምሕረትም ነሐሴ 13 ቀን ለሚከበረው የደብረ ታቦር በዓል ሁላችንም ስላደረሰን
ምንም እንኳን በእኛ መናገር በእኛ መስማት ለእግዚአብሔር የምንጨምርለት ክብር ባይኖርም እግዚአብሔር ምስጋና አጥቶ ምስጋና ባይበደርም እግዚአብሔር ክብር ጎሎት ክብር ባይጨምርም የእግዚአብሔር ክብርና የእግዚአብሔር ምስጋና የእግዚአብሔር ስም የሚከበርባቸው በዓላት ሁሉ እኛ የምንከብርባቸው እኛ የምንቀደስባቸው ስለሆነ እንደተለመደው በዚህ ዓመትም በዓሉን ስናከብር በዚህ በዓል ላይ ቀዳማዊ ቃል ኢየሱስ ክርስቶስ በደብረ ታቦር ተራራ ተገኝቶ የገለጠውን መለኮታዊ ምስጢሩን መለኮታዊ ኃይሉን መለኮታዊ ክብሩን እየመሰከርን ላላወቁት እያሳወቅንን ለሰሙት እያሰማን ላልተማሩት እያስተማርን ማክበር የቤተ ክርስቲያን ታላቅ ተልእኮ ስለሆነ ሁላችሁም የዚህ የፕሮግራማችን አባላት ስለ በዓለ ደብረ ታቦር ማወቅ የሚገባችሁን ነገር ታውቁ ዘንድ በታላቅ ትሕትናና ልቦናችሁን በማንቃት እንድትከታተሉ በእግዚአብሔር ስም አደራ እላችኋለሁ። የበዓሉ ስያሜ ወይም ደብረ ታቦር የሚለው ስያሜ የተወሰደው ነቢዩ ዳዊት በመግቢያዬ የትምህርት መነሻ እንዳረኩት ታቦት ወአርሞንዔም በስመ ዚአከ ይትፌስሑ ብሎ ከተናገረው የትንቢት ቃል በመነሳት ነው። በመዝሙር 88 ቁጥር 12 ይህንን የግዕዙን ኃይለ ቃል ወደ አማርኛ ስንተረጉመው ታቦርና አርሞንዔም በተደረገው በተገለጠው በአንተ መለኮታዊ ግብር መለኮታዊ ኃይል መለኮታዊ ምስጢር ደስ ይላቸዋል። በእነዚህ በሁለቱ ተራራዎች ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እግዚአብሔር የገለጠው ኃይል አለ። ታላቅ ሥራ የሰራባቸው ተራራዎች ስለሆኑ ነው። ደብር ማለት ተራራ ነው፣ ሁላችን እንደምናውቀው። ታቦር ማለት ደግሞ በእስራኤል ምድር የታወቀና በከፍታውም በመልክዓ ምድሩም በታሪክም የታወቀ የአንድ ተራራ ስም ነው። ይህ ተራራ በጂኦግራፊ አቀማመጡ በታሪክ እንዳጠና ነው ከገሊላ ባህር በምዕራብ ደቡብ በኩል 10 ኪሎ ሜትር ርቆ የሚገኝ የተራራውም ከፍታ ከባህር ጠለል በላይ ማለት ነው ወደ 572 ሜትር እንደሚደርስ የተነገረለት ተራራ ነው። በአቅራቢያው ደግሞ በትይዩ አርሞንዔም የተባለ ተራራ ይገኛል። አርሞንዔም የተባለ ተራራ ይገኛል። ይሄ አርሞንዔም ተራራም በዚያው የእስራኤል ግዛት በሆነ ሀገር ከሚገኙት ተራራዎች አንዱና እጅግ የተራራው ርዝመት ታላቅ ስም ካላቸው ተራራዎች አንዱ ነው ማለት ይቻላል። ምክንያቱም የተራራው ከፍታ ወደ 2777 ሜትር እንደሚደርስ የታሪኩ ጥራት ያስረዳል። ይህ ተራራ በሶሪያ በሊባኖስና በእስራኤል ድንበር ላይ ያለ ተራራ ነው። በአቅራቢያዎቹም ካሉት ተራራዎች ትልቁ ተራራ ይባላል። በተራራው ላይም የበረዶ ቁልል እንደሚገኝበት በረዶውም
በፀሐይ ሙቀት በቀለጠ ጊዜ ወደ ዮርዳኖስና ገሊላ ባህር ይፈሳል። በዚያን ጊዜ ጌታም በመጣ ጊዜ በእስራኤል ዙሪያ ከሚታወቁት በምድረ እስራኤል ታላላቅ ወንዞች ዮርዳኖስ ወንዝና የገሊላ ባህር ነው። ጌታም በእነዚህ በሁለቱም ታላላቅ ስራዎችን ፈጽሞባቸዋል። በኦሪት ዘዳግም ምዕራፍ 4 ቁጥር 48 በመዝሙር 132 ቁጥር 3 ላይ በመዝሙር 132 ቁጥር 3 ላይ እናገኛለን። አርሞንዔም የተለያየ ስምም እንደነበረው በዘዳግም 3:8 በመጽሐፈ ሰሎሞን መኃልየ ሰሎሞን በመባል የሚታወቀው የመጽሐፍ ቅዱስ ክፍልም ምዕራፍ 4 ቁጥር 8 ላይም ይህንን ታሪክ እናገኛለን ለማለት ነው። እንግዲህ አርሞንዔም ለደብረ ታቦር የቀረበ ስለሆነ ነቢየ እግዚአብሔር ዳዊትም ሁለቱን አጣምሮ የተናገረበት ወይም ደግሞ ትንቢት የተናገረበት ምክንያት ራሱን የቻለ ምስጢር ስላለው ማለት ነው። አዎ ለምሳሌ በዚህ በታቦር ተራራ ባርቅ የተባለ የእስራኤል መስፍን ነበረ። የእስራኤል በዘመነ መሳፍንት የእስራኤል ነቢይትና በፍርድ ወንበር እንደ መሳፍንት ሁሉ ፍርድ የምትሰጥ ሕዝቡን የምትመራ የምታስተዳድር በዚያን ዘመን ደግሞ በእስራኤል ላይ በዙሪያቸው ያሉ አሕዛብ ሁሉ የበረቱባቸው ዘመን ነበርና ይህንን ባራቅን የእስራኤል ጠላት የሆኑትን የአሕዛብ የሰራዊት ወይም የመከላከያ ጦር መሪ የሆነውን ሲሳራን እንዴት በጦር ድል እንደሚነሳው በእሷ አሳሳቢነት ወደ ጦር ሜዳ እንዲወጣና ሲሳራን ድል እንዲነሳ በሲሳራ አዝማችነት እስራኤልን ለማጥፋት ለብዙ ዘመናት በጠላትነት ይገዳደሩ የነበሩ ከ20 ሺህ በላይ የሆኑ የሲሳራን ሰራዊትም ማጥፋት እንደሚችል ይህንን የእስራኤልን የጦር አለቃ ባራቅን ነገረችው። እሱም ነቢይት ዲቦራ ከሱ ጋር እንድትሆንለትና እሷ አብራው ከሆነች ያለምንም ስጋትና ፍርሃት የእግዚአብሔርን ፈቃድ በዚህ ይሆንልኛል ብሎ ወጥቶ ነቢይቱ ዲቦራም ከሱ ጋር አብራ እንደምትተባበርና እንደማትለየው በዚህ ዘመቻም በዚህ ጦር ውጊያም እግዚአብሔር ከሕዝቡ ጋር እንደሆነ ከባራቅን ጋር እንደሆነ ነገረችው። በፍጹም እምነት ወጥቶ ነቢይቱ ዲቦራ እንዳለችው ባራቅንና በሱ ስር የሚመሩትን ሰራዊት ሁሉ ሲሳራንና በሲሳራ ስር የሚመሩትን የእስራኤል ጠላት ሆነው የቆሙትን እልፍ አእላፋት ሰራዊት ሁሉ ጭምር ይሄ በነቢይቱ በዲቦራ የሚመራው ባራቅ 10,000 ሰራዊት አስከትሎ ሄዶ አንድም ለወሬ ነጋሪ ሳይቀሩ ጠላቶቹን ደምስሶ ተመልሷል። በመጽሐፈ መሳፍንት ምዕራፍ 4 ቁጥር 6-16 እናገኘዋለን ማለት ነው። ምንድነው በዚህ ላይ የምናየው? በዚህ በታቦር ተራራ ላይ የእስራኤል ነቢይት ዲቦራ ከእግዚአብሔር በተገለጸላት ምስጢር ባራቅን እንዲወጣና የእስራኤልን ጠላት ድል እንዲነሳ ባዘዘችው መሰረት የእስራኤል ጠላት ሲሳራና ተከታዮቹ ድል የተነሱት በዚህ ተራራ ስለሆነ ነው። በዓሉ የሚከበርበት ዋና ምክንያት ጌታችን ኢየሱስ ክርስቶስ
ከሦስቱ ደቀ መዛሙርት ጋር ሆኖ ወደ ረጅም ተራራ መውጣቱንና በተራራማውም የተገለጸውን ታላቅ አምላካዊ ግብር ለማሰብ የሚደረግ የበዓል አከባበር ነው። እንግዲህ በዓሉን ሁለት ምክንያት ይኖረዋል በዋናነት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበዓል አከባበር። አንደኛው ያንን የምናከብረውን በዓል መሰረታዊ ታሪክ ስላለው፣ አማናዊ ታሪክ ስላለው፣ ያ እግዚአብሔር የሰራው ነገር ደግሞ መገለጥም ስላለው እሱን የማክበርና በበዓሉ ላይ የተፈጸመውን ታሪክ የመመስከር፣ በዚያ ቀን የመዘመር፣ በዚያ ቀን የማመስገን፣ በዚያ ቀን የመቀደስ፣ በዚያ ቀን የትሩፋት ሥራ መስራት እንዳለብን በክርስቲያናዊ ስርዓት መንፈሳዊ ግዴታችን ስለሆነ በዚህና ይህን በሚመስለው ምክንያት እናከብረዋለን። በሁለተኛ ደረጃ ይህንን በዓል በማክበራችን እኛ የምንከብርበት፣ የምንቀደስበት፣ ጸጋችን የምናበዛበት ከእግዚአብሔር የምናገኘው ታላቅ ስጦታ ስላለ ነው። እንግዲህ በአንድ ወንጭፍ ሁለት ወፍ ነው። ቤተ ክርስቲያን ሂደን በዓል ስናከብር ሁሌ በቤተ ክርስቲያን ሊቃውንት እንደሚነገረን እግዚአብሔር ክብር ጎሎት የምናከብረው አምላክ አይደለም። እከብር አይል ክቡር ነው፣ እጸድቅ አይል ጻድቅ ነው፣ ንጹሕ ሆነ አይል ንጹሕ ባህሪ ነው። እንደዚህ ነው እግዚአብሔር። ስለዚህ የምንጨምርለት ነው። እመሰገን አይል ምንድነው? ምስጋና የባህሪው ነው። ስለዚህ የልቅ እኛንን የምንቀደስ፣ እኛንን ከኃጢአት የምንነጻ፣ እኛንን ክብር የጎደለን የምንከብር በበዓሉ ይህንን አስበን ነው በዓል ስናከብር እንጂ በዓለም ዙሪያ ላይ በየዓመቱ ተገደንም ወደንም እንደምናከብረው በዓል እኛ ጉልበት አድክመን ገንዘብ አዋተን ብዙ ነገር ሆነን ጉልበታችን ሁሉ አድክመን የምናከብረው በዓል ለእኛ ምንም ምናልባት የሚመለከታቸው የተወሰኑ ሰዎች ከበዓሉ የሚያተርፉት ነገር ሊኖር ይችላል፣ የዓለም በዓል ብናከብር። እኛ ግን ከድካሞች ወይም ደግሞ ለመኖር ስንል ለመምሰል ስንል ብቻ በስነ ልቦና ወይም በሌላ ኃይል የተገደድንበት ካለ እንጂ ሌላ ትርፍ ላይ ኖረን ይችላል። ገበያ ወጥቶ ነግዶ እንደማትረፍ አይደለም። ልማት አልምቶ ደግሞ ከልማቱ ተጠቃሚ እንደመሆን አይሆንም። በመንፈሳዊ ሕይወት ውስጥ ገንዘብ የማይገዛውን በረከት ከምንም በላይ የእግዚአብሔርን ክብር የተደረገውን ነገር በአደባባይ ያውም ደግሞ እግዚአብሔር አትመጥኑኝም ሳይል ይህ የተቀደሰው በዓሌ በእናንተ አንደበት ብዙ ሥራ ሰርታችኋል፣ ብዙ በድላችኋል፣ ብዙ አጉድላችኋል ብሎ እግዚአብሔር ሳይንቀን በእኛ በደካሞቹና በኃጢአተኞቹ አንደበት እግዚአብሔር የሰራውን ታላቅ ነገር እንድንመሰክር በቤተ መቅደሱ ተገኝተን በማሕሌቱም በቅዳሴውም በኪዳን ጸሎቱም በሰዓታቱም በአደባባይ በመድረኩም በአውደ ምሕረቱ በዚህ ሁሉ እንደ የጸጋ ስጦታችን እግዚአብሔርን እናመሰግን። ለዚህ ሁሉ ክብር አብቅቶን ነው እንግዲህ በዓል የምናከብር ማለት ነው። በዓሉ የሚከበርበት ዋና ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ጋር ሆኖ ወደ ረጅም ተራራ መውጣቱን እና በተራራው የገለጸውን ታላቅ መለኮታዊ ምስጢር ለማሰብ ነው። የዚህ የበዓሉ ታሪክ በሁሉም ወንጌላውያን ተመዝግቧል። በማቴዎስ 17 ላይ ከ1 እስከ 8፣ በማርቆስ ወንጌል ምዕራፍ 9 ቁጥር 22፣ በሉቃስ ወንጌል ምዕራፍ 9 ቁጥር 28 ተመዝግቦ እናገኘዋለን። ቅዱስ ዳዊትም ገና አስቀድሞ በደብረ ታቦር ጌታ ይህንን ምስጢር ከመግለጹ አስቀድሞ 1000 ዘመን ወይም 700 ዘመን ያህል በፊቱ እንደ ግድግዳ ቆሞ ይህንን ትንቢት ለመናገር ያን በደብረ ታቦር ላይ ጌታ ሰው ሆኖ በሥጋ ማርያም ተገልጦ የሚሰራውን ታላቅ የሚገልጸውን ምስጢራዊ መለኮቱን ለማየት ሳይጋርደው አረፍተ ዘመኑ በመንፈስ ቅዱስ መሪነት ተቃይቶ በአዲስ ኪዳን እግዚአብሔር ወልድ በተራራ ላይ የሚገልጸውን ምስጢር ተናገረ። ክብርና ምስጋና
ምን ብሎ ታቦር ወአርሞንኤም በስመ ዚአከ ይትፌሱ ሰው ሆኖ ክርስቶስ በሐዲስ ኪዳን ማለት ነው። ሰው ሆኖ በደብረ ታቦር ተራራ ላይ የሚሰራውን ነገር አይቶ እነዚህ ግዑዛን ፍጥረታት ተራሮችም የፈጠራቸው አምላካቸው ምድር ሁሉ ሰማያት ሁሉ የሚንቀጠቀጡለት አምላክ በተራራው ላይ ቆሞ የሰራውን ነገር ባዩ ጊዜ ደስ አላቸው ነው ያለው። ጌታችን በተራራው ላይ የገለጸውን ተአምራት በቅዱስ ማቴዎስ በሌሎቹም ወንጌላውያን አመዘጋገብ በቅደም ተከተል ማየት ያስፈልጋል። እንግዲህ ሦስቱም ወንጌላውያን በቅደም ተከተል በደብረ ታቦር ጌታ ሦስቱን ደቀ መዛሙርት አስከትሎ በዘመኑ ከሱ ጋር ያልነበሩ ሙሴም ከሞተ 1000 ዘመን የሆነው ኤልያስም በእሳት ሰረገላ ከዚህ ዓለም ተወስዶ እግዚአብሔር ኤልያስን ለሚመስሉ ደጋግ ሰዎች ወደ አዘጋጃት ቦታ ከሄደ 1000 ዘመን ያለፈው ሐዋርያትም እኒህን በታሪክና በቅዱስ መጽሐፍ ካልሆነ በስተቀር በአካለ ሥጋ የማያውቋቸው ብቻ የደብረ ታቦር እንግዶች ሆነው መለኮታዊ ጥሪ ደርሷቸው ከያሉበት ምንም ነገር ሳያግዳቸው ሳይገድባቸው በዚያ ታላቅ ረዥም ተራራ ላይ ጌታ ከደቀ መዛሙርቱ ከሦስቱ ደቀ መዛሙርቱ ላይ በተገኘበት ተራራ እነሱም እድለኞቹ ነው መገኘታቸውን ወንጌላውያንም ገልጸውልናል። ሦስቱ ደቀ መዛሙርት ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ናቸው። ወንጌሉ የሚነግረን ይሄን ነውና 12 ደቀ መዛሙርት አሉት፣ 72ቱ አርድእት አሉት፣ 36 ቅዱሳት አሉት። ጌታ 120 ቤተሰብ የሚባሉት የእሱ ተከታዮች እነዚህ ተደምረው ነው። ከ12ቱ ደቀ መዛሙርት ሦስቱን ብቻ መርጦ ይዟቸው ወጣ። ለምን እነዚህን ብቻ ይዞ ወጣ? ከነቢያትስ መካከል ኤልያስና ሙሴን ለምን ጠራቸው የሚለውን ነገር ጊዜ አይበቃንም እንጂ ብዙ ማብራሪያ መስጠትና በቤተ ክርስቲያን አስተምሮ ለምን እንደተጠሩ ሁሉ ቅዱሳት መጻሕፍት የሚሉትን ነገር በአጭሩ መነጋገር እንችላለን። በታሪኩ ርዝመት ወይም ደግሞ በትምህርቱ ስፋት ሁላችሁም ጭብጥ ነገር እንዳታጡ ግን አጠር አድርገን ቶሎ እንቋጨዋለን። ባለፈው ዓመት እግዚአብሔር ፈቅዶልን በእርግጠኝነት በጽሑፍ ትምህርቱን አስተላልፈናል። ዛሬ በድምፅ ነው እያስተላለፍን ያለነው። እንግዲህ ወንጌላዊ ማቴዎስ እንደሚነግረን በማቴዎስ ወንጌል ምዕራፍ 17 ያለውን ቃል ስናነበው እንዲህ የሚል ቃል እናገኛለን። ወንጌላዊ ማቴዎስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ስላደረገው ነገር በመዘገበልን የወንጌል ክፍል ማለት ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ሌሎቹም ቅዱስ ማርቆስም ቅዱስ ሉቃስም ይህንኑ ታሪክ አጽንተው ተናግረዋል። በዝርዝር አነጋገራቸው
ያንዱ ካንዱ የተለየ ነገር ቢመስልም አንደኛው በስድስተኛው ቀን ሲል አንደኛው በስምንት ወይም በሰባተኛው ቀን ቢልም ሁሉንም በትርጓሜ ሁሉንም በምስጢር እናስታርቃቸዋለን ማለት ነው። እንግዲህ ወንጌላዊ እንደነገረን እዚህ ላይ ሁላችንም ከስድስት ቀን በኋላ ከየትኛው ስድስት ቀን በኋላ በዚሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ አንድ ታሪክ አለ። ለዚህ ከስድስት ቀን በፊት ለሚለው ነገር ከስድስት ቀን በኋላ ለሚለው ነገር የመነሻ ታሪኩ ይሄ ኢየሱስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ የጠየቃቸውን የጥያቄ ቀን ነው። ለዚህ በደብረ ታቦር ተራራ ይህን ምስጢር ለገለጸበት ስድስተኛ ቀን በኋላ ተብሎ የተገለጸው ማለት ነው። ጌታችን ኢየሱስ ክርስቶስ በቂሳርያ ምን አለ? ደቀ መዛሙርቱን በውስጣቸው የሚወጣ የሚወርድ የሚጉላላውን ነገር ያውቅ ስለነበረ የሰው ልጅ ማን ይሉታል? ወልደ እጓለ እመሕያው ኢየሱስ ክርስቶስ እኔን ሰዎች ሁሉ ማን ይሉኛል? ሰዎች ሁሉ እኔን ማን ይሉኛል ብሎ ጠየቃቸው። እነሱም ብዙ ነገር ብለውታል። ኤልያስን ነው የሚሉ አሉ፣ ኤርምያስ ነው የሚሉ አሉ፣ መጥምቀ መለኮት ዮሐንስ ነው የሚሉ አሉ። ይህም ባይሆን ከነቢያት መካከል አንዱ ነው ብለውሃል፣ ሙሴ ነው ብለውሃል። አዎ ሙሴ ነው ብለውሃል፣ ኤልያስ ነው ብለውሃል እያሉ ብለውታል። ሰው ሁሉ እንዲህ እያለ ነው። ምክንያቱም እነዚህን ሁሉ ያለ ምክንያት አጠሩ። መጥምቀ መለኮት ዮሐንስ ነው ያሉ አሉ ብለውታል፣ ንጽሕናህን አይተው። ኤርምያስ ነቢዩ ኤርምያስ ነው ያሉ አለ፣ ቅድስናህን አይተው። አዎ ነቢዩ ኢሳይያስ ነው ያሉ አሉ፣ ድንግልናህን አይተው። አዎ ሙሴ ነው ያሉህም አሉ። አዎ ሙሴ ነው ሁሉ ያሉ አሉ። ኤርምያስ እንደዚህ እያሉ ከነቢያት አንዱ ያደረጉትን ተአምራት አይቶ እሱ ያደረገውን እሱ የላካቸው በጥንት ዘመን በእግዚአብሔር ኃይል ታላላቅ ተአምራት ያደረጉትን ነቢያትን እንግዲህ ከነሱ የሚበልጥ ሌላ ነቢይ የነቢያት ሁሉ ነቢይ የሆነ የካህናት ሁሉ ካህን የሆነ እሱ ማን እንደሆነ ለማወቅ የተሳናቸው ሰዎች ሁሉ እንዲህ እያሉ በአንተ ዙሪያ ብዙ ያስባሉ ሲላቸው እናንተ ማን ትሉኛላችሁ ስል እኛ ቅዱስ ጴጥሮስ ከመካከላቸው ነገር አስቀድሞ አንተስ የሕያው እግዚአብሔር ልጅ ነህ፣ በዚሁ በማቴዎስ ወንጌል ምዕራፍ 16 ቁጥር 15 ላይ እናንተስ እኔን ማን ትሉኝ እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም ብሎ ብፁዕ ነህ አለው። ከዚያ በኋላ ጴጥሮስ ታላቅነቱ ተገልጿል። ይሄ ሐዋርያትን ወክሎ ነው፣ አፈ ጉባኤያቸው ነው ለቅዱሳን ሐዋርያት። ሊቀ ሐዋርያት የሚባለው አንዱ ቅዱስ ጴጥሮስ ይህን በሚመስል ነገር ሁሉ ሐዋርያትን ወክሎ በሚናገርበት ሰዓት አንዳንዱ ነገሩ ሰው እንደመሆኑ መጠን በቅንነትና ከፍቅሩ የተነሳ ቸኩሎ ቢናገርም ጌታ ነቅፎበታል። እሞታለሁ እሰቀላለሁ ባላቸው ጊዜ እንኳን ይህስ ለአንተ አይሁንብህ ብሏል። ከፍቅሩ የተነሳ ነው። በሌላ መልኩ ደግሞ ሰይጣን ሰው መስሎም ጌታ ዓለሙን ሁሉ ተሰቅሎ ሙቶ እንዳያድን አሁንም በመሰናክልነት ቀርቦ መሰናክል እንዳይሆን ለሁሉም እንዲህ አይነት ማሰናከያ ሐሳብ ሲቀርብላችሁ በግብዝነት በውዳሴ ከንቱ ተጠልፋችሁ እንዳትሰናከሉ የጀመራችሁትንና
የወጠናችሁትን ዓላማችሁን ከፍጻሜ ሳታደርሱ እንዳትቀሩ ለማለት በዚህ በጴጥሮስ ንግግር ጌታ ስላልተደሰተበት ነቅፎበታል ማለት ነው። እንግዲህ ለዚህ በቂሳርያ ጌታ የሰውን ልጅ ወልደ እጓለ እመሕያው ክርስቶስ እኔን ሰው ማን ይለኛል ብሎ ለጠየቀበትና ሐዋርያትም ቅዱስ ጴጥሮስን ወክለው በእሱ አማካኝነት በእውነትም የእግዚአብሔር አብ የባሕርዩ ልጁ እንደሆነ እግዚአብሔር መንፈስ ቅዱስ ምስጢሩን ገልጾላቸው ያ ሰው የሆነው ሥጋን የተዋሃደው በምድር ላይ የተገለጠው ከነሱ ጋር አብሮ የሚወጣው የሚወርደው የባሕርይ አምላክ እንደሆነ ከሁለት ባሕርይ አንድ ባሕርይ ከሁለት አካል አንድ አካል ሆኖ ፍጹም አምላክ ፍጹም ሰው ሆኖ የተገለጠ አምላክ እንደሆነ ፍጹም ነገረ ተዋህዶን መስክሯል ቅዱስ ጴጥሮስ። ክብርና ምስጋና ለሱ ይሁን። ይህን ነው እንግዲህ ከስድስተኛ ቀን በኋላ ያለን ወንጌላዊ ማቴዎስ ማለት ነው። እንግዲህ ከስድስት ቀን በኋላ የሚለው ኃይለ ቃል እንደተገለጸው ጌታችን በሐዋርያትና በአይሁድ ዘንድ ክርስቶስ ማን እንደሆነ ያለውን መከፋፈልና ጥርጥር እንደ አምላክነቱ ያውቅ ስለነበረ ከቅድስት ሀገር በስተሰሜን ከኤርሞን ተራራ በስተደቡብ በምትገኘው ከተማ በቂሳርያ አጠገብ ሳለ ስለ ራሱ ማንነት ሰው ማን ይሉኛል ሲል ደቀ መዛሙርቱን ጠይቆ ነበርና ይህ ቃል ለተጠየቀበት ስድስተኛ ቀን ስለነበረ በስድስተኛው ቀን በማለት ማቴዎስ ወንጌላዊ ገልጾልናል። ሦስቱ ደቀ መዛሙርት ይዞ የመምጣቱ ምስጢር ምንድነው ለሚለው ባጭሩ ጴጥሮስም የመጣበት የራሱ ቅድም ያልኩት እሰቀላለሁ እሞታለሁ ቢለው እንደ ሩቅ ብእሲ ሙቶ በሱሶ እንደሚቀር በመቁጠሩ ሞትን እንደሚያሸንፈው ድል እንደሚነሳው በመቁጠር በተንኮል ሳይሆን ቅዱስ ጴጥሮስ ከፍቅሩ የተነሳ እሱን ማጣት የለብኝም ብሎ ሐሰለ ከግዚኦ ብሏል። ጌታው ይሄስ አይሁንብህ ብሏል። ስለዚህ አምላክነቱን ሊገልጽለት ሙቶ በሱሶ የማይቀር አምላክ እንደሆነ በመስቀል ላይ ዲያብሎስ ጠላትን ቀጥቅጦ ከሁላችን እግር ስር ሊጥለውና ሞትን በሞቱ ድል ነስቶ የትንሣኤያችን ሁሉ በኩር ሆኖ እንደሚነሳ ለማረጋገጥ አምላክነቱን ሊገልጽለት ለቅዱስ ጴጥሮስ ከሦስቱ አብን በደመና መጥቶ ወሎቱ ስምዎ እነሆ የምወደው የምወልደው የባሕርይ ልጄ ይሄ ነው፣ እሱ አምላክ ነው፣ እሱ ፈጣሪ ነው፣ እሱ አዳይ ነው፣ እሱ ገዳይ ነው ብሎ ሊመሰክርለት በደመና ያን ጊዜ በደብረ ታቦር ተገልጿልና ቅዱስ ጴጥሮስ እንግዲህ ፍጹም አምላክ መሆኑን ፍጹም ሰው ሆኖ በሥጋ ማርያም በሥጋ ተዋህዶ ተገልጦ የሚመላለሰው ከነሱ ጋር እነሱም ከዋለበት እየዋሉ ካደሩበት እያደሩ ሳይለዩት አብረው ያሉት ይሄ አምላክ ነው፣ የባሕርይ አምላክ ነው። ሁሉን ማድረግ የሚቻለው የሚሳነው ነገር የሌለ አምላክ መሆኑን ሊያረጋግጥለት ቅዱስ ጴጥሮስን ይህን ታላቅ ምስጢረ መለኮት ያይ ዘንድ ወደ ደብረ ታቦር አንዱ ተመራጭ ሆኗል። ሁለተኛ ያዕቆብና ዮሐንስ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ በእናታቸው አማካኝነት ጌታ በመንግስቱ በዚህ ምድር ላይ ባለው በሚያቋቁመው ምድራዊ መንግስቱ አንዳችን በቀኙ አንዳችን በግራው ባለሟሎቹ አድርጎ እንዲሾመን እንዲሸልመን እንዲያስቀምጠን ብለው ጥያቄ ጠይቀው ነበር። ጌታ ደግሞ መንግስቱ ምድራዊ ሳትሆን ሰማያዊ ናት። የጌታን መንግስትም ለመጋራት በመንግስቱ ዙሪያ ለመሾም ደግሞ መከራ አለ። ያለ መከራ ያለ ስቃይ የምትገኝ አይደለም። የጌታ ስለዚህ ያለ መከራና ያለ ትዕግስት ያለ ተጋድሎ ያለ ሰማዕትነት የእግዚአብሔርን መንግስት ፈጽሞ መውረስ አንችልም። በሐዋርያት ሥራ ምዕራፍ 14 ቁጥር 12 ላይ ተጽፎ የምናገኘው ብዙ መከራ ሳንቀበል መከራውን ሳንታገስ የእግዚአብሔር መንግስት ልንወርስ አንችልም። ለዚህ ነው እንግዲህ ስለዚህ ዮሐንስና ወንድሙ ያዕቆብ የጌታ መንግስቱ ሰማያዊ እንደሆነ እሱም
እስራኤል ዘሥጋ እውነቱ ተሰውሮባቸው መሲህ ክርስቶስ ሲመጣ የእስራኤል ምድራዊ መንግስት ያቋቁማል እያሉ እንደሚያምኑትና እንደሚጠብቁት እንዳልሆነ መንግስቱ ሰማያዊ እንደሆነች፣ ስለዚህ እነሱ ደግሞ ሰማያዊ መንግስቱን ለመውረስ የመንግስቱ ባለሟሎች ለመሆን ደግሞ የሞት ጽዋ የሰማዕትነት ጽዋ እንዳለ ነገራቸው። ስለዚህ ሰማያዊ አምላክ ኢየሱስ ክርስቶስ መንግስቱ ሰማያዊ እንደሆነች እሱም የባህሪ አምላክ እንደሆነ ካሰቡት ውጭ መሆኑን ያውቁ ዘንድ ምስጢሩን ሊገልጽላቸው ሁለቱንም ያዕቆብና ወንድሙ ዮሐንስንም አብሮ አስከትሏቸው። ሁለተኛው ምክንያት ይሄ ነው። እነዚህ ሰዎች ምክንያት አላቸው። ወደ ተራራው ለመውጣት ሊረዱት የሚያስፈልጋቸው ነገር አለ። በቁርጠኝነት የእሱ ተከታዮች ሆነዋል። ግን የሥጋ ሐሳብ አሸንፏቸው እንዳይሰናከሉ ያሰቡትን ነገር ሁሉ በከንቱ እንዳያስቡ ነው ይህን ነገር ሊገልጽላቸው። በሦስተኛ ደረጃ ይህንን ታላቅ ምስጢረ መለኮት ያ የሞት ልጅ የመርገም ልጅ ይሁዳ እንዳያይ እንግዲህ ከ12ቱ መካከል 3ቱን ወስዷል፣ 8ቱን በተራራው ስር ትቷቸዋል። ይሁዳን ብቻውን ትቶት ብሄር ኑሮ ብለዋል አባቶቻችን ሲያስታርቁት። በኋላም በመነገረ ሞቱ የገባሁት እኮ ያኔ ከምስጢረ መንግስቱ ለይቶ አድልዎ ፈጽሞብኛል፣ በጣም ግፍ አድርሶብኛል፣ ወይም ተገፍቻለሁ ብሎ ምክንያት ሊኖረው ይችል ነበር። ስለዚህ 8ቱን ቆዩ። ለሌሎች እኮ በዚያ በተራራ ላይ የተገለጸው ምስጢር በራሱ ፈቃድ በራሱ መለኮታዊ ግብር ገልጾላቸዋል ምስጢሩን። መጽሐፍም ምን ይላል? አይትትጎ ለኃጥእ ከመ ይራይ ስብሐተ እግዚአብሔር፣ ኃጢአተኛውን በደለኛውን የተቀደሰውን የተባረከውን ማየት የማይገባውን ሰው ከዚያ ምስጢር አስወግደው አርቀው ይላል ትንቢተ ኢሳይያስ ምዕራፍ 26 ቁጥር 10 ላይ። በማቴዎስ ወንጌል ምዕራፍ 7ም ዕንቋችሁን በእሪያ ፊት አትጣሉ ይላል። የተቀደሰውን ነገር በእሪያ ፊት እምነት በሌላቸው ሰዎች ማለት ነው። በዕንቁ ሃይማኖታችን፣ ምግባራችን፣ መስዋዕታችን፣ ቁርባናችንን፣ መንፈሳዊ ቅድስናችን እምነት በሌላቸው አሕዛብ በሆኑ የእኛን ይህንን ታላቁን እምነታችን ምስጢራችን ፈጽሞ ሊረዱ ለማይችሉ መካከል የእግዚአብሔር ስም እንዳናሰድም ማለት ነው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ጀምሮ ስናነበው በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ። ይሄ ነው እንግዲህ የተቀደሰውን የእግዚአብሔር ነገር ለማይገባቸው ሰዎች መናገርም ማካፈልም ከቶ ስህተት ነው የሚሆነው። በዚህ ምክንያት ነው ወደ ተራራው ጴጥሮስን ያዕቆብና ዮሐንስን ይዟቸው የወጣ። በእነዚህ 3 ምክንያቶች ነው ሰምተናል። ቅዱስ ጴጥሮስ የወጣበትን ምክንያት ይህንን እውነት ይረዳ ዘንድ የተሰናከለበትን ነገር ያስተካክል ዘንድ፣ ዮሐንስና ያዕቆብም የማይገባቸውን ነገር ሽተው ፈልገው ነበረ። እነሱ ደግሞ መንግስቱ ምድራዊ እንዳልሆነ ሰማያዊ እንደሆነ እንዲረዱ፣ ደግሞም ያሱ የሚጠጣውን የሞት ጽዋ የሚጠጡት ያኔ በዕለተ ዓርብ በመስቀሉ ፈያታዊ ዘይማንና ፈያታዊ ዘዘቃም የተባሉት እንጂ ከእሱ ጋር ደግሞ ያን የሞት ጽዋ ለመጠጣት የእነሱ ጊዜያቸው ያ አልነበረምና እግዚአብሔር በሰው ሰውኛ ነገር የሚያሻሽለው ነገር የለም። ሰውን ቅር እንዳይለው ብሎ ወይም ጊዜ ረፍዶበት መሽቶበት እግዚአብሔር የጊዜ ማሻሻያ አያደርግም። እያንዳንዱን ነገር በተያዘለት ጊዜ የድርጊቱ ምክንያት የሚሆነውን የድርጊቱ መፈጸሚያ የሚሆነውን ሁሉ ሰውም ሆነ ቦታም ሆነ ያው እሱ ያለው ነገር ብቻ ይሆናል እንጂ ማሻሻያ የለም በእግዚአብሔር ዘንድ። በእነዚህ ምክንያት እነዚህ 3ቱ ደቀ መዛሙርት ወደ ተራራው ወጥተዋል። እግዚአብሔር በሰው ላይ አድሮ ይሁን ራሱ በምሳሌ በገሃድ ስራውን ለመስራት ብዙ ጊዜ ተራራዎችን ይመርጣል። ደግሞ በደብረ ታቦር ተራራ ይህን ምስጢረ መንግስቱን ለምን እንደገለጸ ቅድምም ነቢየ እግዚአብሔር ዳዊት የተናገረውን አይተናል። በሌላም የመጽሐፍ ቅዱስ ክፍል ነቢየ እግዚአብሔር ቅዱስ ዳዊት ደብር ርጉ ወደብር ጥሉል ለምን ይትነሱ አድባረ ርጉዓን ደብር ዘሰምሮ እግዚአብሔር ያድር ውስጤው እንዲህ ይላል። በመዝሙር 67 ቁጥር 15 ላይ የእግዚአብሔር ተራራ የለመለመ ተራራ ነው፣
የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎቹም ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው። ይሄ ትንቢት የዳዊት ትንቢት የተፈጸመው ዛሬ በደብረ ታቦር ጌታ እውነትም ይህን ተራራ አደረበት፣ ምስጢረ መንግሥቱን ብርሃነ መለኮቱን ገለጸበት። ክብርና ምስጋና ለእሱ። እግዚአብሔር ተራራዎችንም ይመርጣል። አዎ የቢታንያ ድንጋዮችን መርጧል አይደለም እንዴ? ለምስጋና እግዚአብሔር ምንም የሚሳነው ነገር አለ? አዎ ይህንን ተራራ ለምስጋና መረጠው። ማን ይጠይቀዋል? እግዚአብሔር ይህን አደረግተው። ተራራዎችን እግዚአብሔር በብዙ ምክንያት ሰው ጌታም ሰው ሆኖ በሥጋ ማርያም በተገለጠ ጊዜ ትምህርቱን የሚያስተምርባቸው ተአምራቱን የሚገልጽባቸው ሁሉ ተራራዎች ነበሩ። አብዛኛዎቹ በተራራ ታላቅ መለኮታዊ ተአምራቱን እንደሰራ መምህር ወመገስጽ ሆኖ ለሚጠቀሙበት የሕይወት ቃል እንዲሆንላቸው ለማይሰሙትም ደግሞ ምስክር እንዲሆንባቸው ቃሉን ትምህርቱን ያስተላለፈበት በአብዛኛው በተራራ ላይ ነው። ምክንያቱም በተራራ ያለ ነገር እንደማይሰወርና ለሁሉም ግልጽ ሆኖ እንደሚታይ ሁሉ የእግዚአብሔር ሥራም እንደ ፍጡር ሥራ የማይደበቅ የማይሰወር የማይታፈርበት የማይሸሸግ ነው። እግዚአብሔር በሥራው የማያፍር አምላክ አይደለም። አዎ ከቶ ሳይገለጥ ተሰውሮ የሚኖር ነገር የለውም። እግዚአብሔር እስከ ጊዜው ድረስ ነው። እኛ በኃጢአት ስንገዝፍ ልቦናችን ሲደነዝን አይነ ህሊናችን ሲሰወርብን ነው የእግዚአብሔር ነገር ለእኛ የማይገለጥልን እንጂ እግዚአብሔር የሚሰውረው የሚደብቀው ነገር የለም። ለምሳሌ ያህል ከብሉይ ኪዳን እና ከአዲስ ኪዳን የአንዳንድ ተራራዎች ታሪክ በቅዱስ መጽሐፍም ተገምጧል። አብርሃም ልጁን በሞሪያ ተራራ እንዲሰዋ ታዘዘ። ዘፍጥረት ምዕራፍ 22 ቁጥር 1 ላይ ሙሴ እግዚአብሔር በደብረ ኮሬብ ወይም በደብረ ሲና ሙሴና እግዚአብሔር ተነጋግረዋል። ዘጸአት 3 ምዕራፍ 3 ቁጥር 2 ኢያሱ ኑ ወደ እግዚአብሔር ተራራ እንውጣ ብሏል። ኢሳይያስ 2:3 ነቢዩን ባቆም እግዚአብሔርሰ እምቴማን ይመጽእ ወቅዱስኒ እምደብረ ፋራን እግዚአብሔር ከቴማን ይመጣል ከፋራን ቅዱስ ከሆነው ከተባረከው ከፋራን ተራራም ይላል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ ነቢዩ ዳንኤልም እግዚአብሔርን በረጅም ተራራ ተቀምጦ አየሁት ይላል በትንቢተ ዳንኤል ላይ። ጌታም ብሔረ ብፁዓን ትምህርት ያስተማረው በተራራው በማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ቁጥር 3 ጀምሮ እነዚህን እንመለከታለን። ስለዚህ ትምህርቱን እናስቀጥላለን። የተራራውን ምስጢርም እንነጋገራለን። እንግዲህ ተራራዎችን እግዚአብሔር ለምን እንደመረጣቸው በብዙ በአዲስ ኪዳንም በብሉይ ኪዳንም የመጽሐፍ ቅዱስ ክፍል ተጠቅሷል። ነገረ ምጽአቱንም ያስተማረው በተራራ ሆኖ ነው። እንግዲህ በደብረ ዘይት ተራራ ማለት ነው። በብሉይ ኪዳን በቤተ መቅደስ የእግዚአብሔር ተራራ ይባላል። ዘጸአት 25 ቁጥር 8 ላይ በብሉይ ኪዳን ቤተ ክርስቲያን የእግዚአብሔር ተራራ በአዲስ ኪዳንም ቤተ ክርስቲያን የእግዚአብሔር ተራራ ትባላለች። ወገኖቼ ሁላችሁም ይህንን የደብረ ታቦርን በዓል ስታከብሩ በማወቅና በመረዳት ያልተገለጠውን ለእኛ ያልደረሰውን የእግዚአብሔርን ክብር የእግዚአብሔርን ምስጢር የእግዚአብሔርን ድንቅ ነገር ሁሉ በመግለጥ እና ከአባቶቻችን በመማር ምን ያህል ተጠቃሚዎች እንደምንሆን ምን ያህል በረከት እንደሚደርሰን በማሰብ ነው እንጂ በልማደ ነገር የምናከብረው በዓል መሆን የለበትም።